ጤና ይስጥልኝ ተመልካቾች፣ የፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወል እውነት ነው። የወል እውነት የኢትዮጵያን የጋራ ጉዳይ የምናነሳበት የኢትዮጵያን የትላንት የዛሬና የነገ ጉዳዮች አንስተን የምንወያይበት ፕሮግራም ነው። በዚህ ፕሮግራም ላይ ከታሪክና ከትርክት ጋር የተገናኙ ሀሳቦችን እናነሳለን። የተሳሳቱ ትርክቶችን ለማረም ለአብሮነትና ለጋራ ኑሯችን የሚወጁ ትርክቶችን ለመገንባትም እንሞክራለን። ይህንን ፕሮግራም እንድትከታተሉ እናንተንም በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። ከመሸጋገሪያ በኋላ የፋና ሚዲያ ኮርፖሬሽን የወል እውነት ፕሮግራም ከዛሬው እንግዳ ጋር ይመለሳል። ተመልሰናል ተመልካቾች። በፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራምን እየተመለከታችሁ ትገኛላችሁ። የኢትዮጵያውያን የጋራ ጉዳይን የምናነሳበት ፕሮግራም ነው። የዛሬው የወል እውነት ቆይታችን ደግሞ ትኩረቱ ኪነ ጥበብ ለሀገር ግንባታ ያለውን አስተዋጽኦ በተመለከተ ውይይት እናደርጋለን። ለዚህ ውይይት ደግሞ የጋበዝናቸው ለብዙዎቻችሁ እንግዳ አይደሉም። በቀደመው ጊዜ በተለያዩ ኪነ ጥበብ ስራዎች ታውቋቸዋላችሁ። በከፍተኛ ትምህርት ተቋም በተለይ በአዲስ አበባ ዩኒቨርሲቲ መምህርነትም ታውቋቸዋላችሁ። ዛሬ ደግሞ በኢትዮጵያ ባህልና ስፖርት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባየ ናቸው ዛሬ እንግዳችን። ይህንን ፕሮግራም እንድትከታተሉ እኔም ረዳት ፕሮፌሰር ነብዩ በአክብሮት እንጋብዛለን። ረዳት ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በየወል እውነት ፕሮግራም ላይ ነው እየተገናኘ ነው። ይህንን ፕሮግራም ብዙ ጊዜ የምንጀምረው ኢትዮጵያዊነት ምንድን ነው፣ ኢትዮጵያስ ለእርሶ ምን ትርጉም አለው የሚል ጥያቄ ለእንግዶቻችን በማቅረብ ነውና እሱን ጥያቄ እስቲ ለእርሶም ላቅርብ። ኢትዮጵያዊነት ለረዳት ፕሮፌሰር ነብዩ ምንድን ነው ያለው ትርጉም? ኢትዮጵያዊነት ኢትዮጵያ በምትባል ሀገር ውስጥ የሚኖር ሰው ስያሜ ነው ከላይ ስታየው። ነገር ግን ኢትዮጵያ ምንድናት፣ ምን ይገልጻታል ስንል ኢትዮጵያዊ ምን እንደሚገልጸው እዛ እናገኘዋለን። ኢትዮጵያ በጣም ጥንታዊት ሀገር ናት። ጥንታዊነቷ እኛ ኢትዮጵያውያን ስለሆንን ጥንታዊ ያረግናት ሀገር አይደለችም። ኢትዮጵያ ያልሆኑ ሰዎች፣ የዓለም መሪዎች፣ የዓለም ፈላስፎች፣ የዓለም ጸሐፍት በሙሉ የመሰከሩላት በእነሱ ምስክርነት ብቻ ሳይሆን በተጨባጭ በሚታይ ነገር ታሪካዊነቷ፣ ጥንታዊነቷ የታወቀላት ሀገር ናት። ሺዎችን ዘመናት የኖረች ሀገር ናት። ሺዎች ዘመን ደግሞ ዝም ብላ ተቀምጣ ያለፈችም ሀገር አይደለችም። እውቀትን፣ ፈጠራን፣ ፍልስፍናን ያን ነገር እነኚህን ደግሞ መሰረት አድርጋ እምነትን፣ ማንነትን፣ ቋንቋ፣ የተለያየ ቋንቋን ይዛ እነዚህኑ መሰረት አድርጋ ደግሞ በአይን የሚታዩ የስልጣኔ ውጤቶችን፣ አብያተ መንግስታትን፣ ውቅር ድንጋዮችን፣ ጽሁፎችን፣ መሳሪያዎችን ሁሉ የሰራች ሀገር ናት። ደግሞ በጣም ሰፊ ሀገር ናት። በሌላ አንጻር በጣም ትልቅ ሀገር ናት። በቆዳ ስፋቷም ትልቅ ናት። በህዝብ ብዛቷም ትልቅ ናት። በምትናገረው ህዝቦቿ የሚናገሩት ቋንቋም በጣም ብዙ ናት፣ ሰፊ ናት። እነዚህ ህዝቦቿ ደግሞ በእለት ተዕለት ህይወታቸው የሚያደርጉት፣ በሚወጡት በሚወርዱት ነገር በሙሉ ደግሞ በጣም ብዝሃነት ያላቸው፣ በጣም ልዩ ልዩ የሆኑ ልዩነታቸው ደግሞ በጣም ውብ የሆነ ህብር የሚያሳይ፣ ፍቅር የሚያሳይ ትልቅ ሀገር ናት። ተፈጥሮ ሀብትም አላት ሀገር ናት። ተራራ አላት፣ ሜዳ አላት፣ ሸለቆ አላት። ከትንሹ በጣም ከሚሞቀው ቦታ በጣም ትልቅ ተራራ እስካለበት ቦታ ድረስ ከተራራማ ቴሬን ስዕል ከሚመስሉ ቦታዎች ሜዳማ እስከሆኑ ሰፊ ቦታዎች፣ በእነዚህ ውስጥ ደግሞ የሚሰሩ፣ የሚተጉ፣ የሚያመርቱ፣ የሚበሉ፣ የሚታዩ እንስሳትን የሚያኖሩ፣ አእዋፍን የሚያስቀምጡ፣ እነዚህ ሁሉ ደግሞ በሌላ ዓለም የሌሉ መስቀና ሀገር ናት። የዚች እንተን ቃል ወሰድና የዚች የምታስቀና ሀገር አንድ ዜጋ ነኝ እኔ። ኢትዮጵያዊነት የዚህ ሁሉ ሀብት ባለቤትነት ነው። ተነግሮ ታውቆ ተተርትሮ ተነግሮ ተተርኮ የማያልቀውን
የሀገር ሀብት መጎናጸፍ ነው ኢትዮጵያዊነት። የዚህ ሁሉ ድምር በአንድ ቃል ተቀምጦ መያዝ ነው ኢትዮጵያዊነት። እዚህ በጣም የሚያምር የሚያስቀና መልክዓ ምድር ውስጥ ህዝቦች አሉ፣ ከሰሜኑ ደቡብ፣ ምስራቁ፣ ምዕራቡ። የነሱስ ህዝቦች ትስስር ምን ይመስል ነበር? እንግዲህ እንደ አድዋ አይነት የተጋድሎ ታሪካችንን ካነሳን ሁሉም ከዚህም ከዛም መጥቶ አንድ ላይ የሰራው ታሪክ ነው። እርስ በርስ መጋባቱ፣ መብላቱ፣ መጠጣቱ፣ ቤተሰብነቱ አለ። የተለያየ ቋንቋ የተለያየ ባህል ይናገር እንጂ ኢትዮጵያዊ ስንል መልኩም አንድነቱም እንዳለ ነውና የህዝቦችስ ትስስር ምን ይመስላል? እዚህ መልክዓ ምድር ውስጥ ያሉ ህዝቦች የኢትዮጵያ ህዝቦች መልካቸው ልዩ ልዩ፣ ቋንቋቸው ልዩ ልዩ፣ ባህላቸው ልዩ ልዩ ቢሆንም በየልዩነታቸው ልዩነታቸው እነዚህ ሁለት ቃላትን በጣም ለይቶ ማየት ለአንተ ፕሮግራም በጣም ያስፈልጋል። እኔ ኢትዮጵያውያን ልዩነታቸው ሲባል ብዙም አልወስደውም። ልዩነታቸው ማለት ዲፈረንሳቸው ማለት ነው። ልዩነታቸው ማለት ዳይቨርሲቲያቸው ማለት ነው። ሶ ልዩነት የሚኖረው ፍጹም የማይገናኝ አይነት ነገር ነው። እኛ ግን ዳይቨርሲፋይድ ልዩ የምንለው ግን ይሄ ነውና በቋንቋም ስንጠቀም ልዩነታቸው ልንል እንችላለን። ሶ የኢትዮጵያ ህዝቦች ልዩነታቸው በተለያየ መልክ የሚገለጥ ቢሆንም የወል ደግሞ የሚሰበስቧቸው በጣም ብዙ ነገሮች አሉ። ሁሉም በተለይ ከሰሜን ጀምረህ እየወረድክ ስትሄድ በእያንዳንዱ ህዝብ ውስጥ የበዓላት አከባበር፣ አለባበስ፣ የተለያዩ የህይወት ትርጓሜዎች የመሳሰሉት በጣም ብዙ ኢንተርሴክት የሚያደርጉባቸው የሚገናኙባቸውን ቦታዎች ታሪክ ነው። ለምሳሌ ሰሜን አሁን ብትሄድ ለምሳሌ የልጃገረዶችን በዓል ስትመለከት ሻደይ፣ አሸንዳ፣ አሸንድዬ፣ ሶለል እየተባለ የተለያየ ስያሜዎች ይጠቀሳል። ግን የሚከበረበት ቀን አንድ አካባቢ ነው። የልጆቹ የልጃገረዶች በዓል ነው። የበዓላቱ በሚያደርጓቸው ነገሮች በአብዛኛው ይቀራረባሉ፣ ይመሳሰላሉ። ቋንቋቸው የተወሰነ ይለያያል። ይሄ እንግዲህ የበዓላቱን ሁኔታ የኛ ከልዩነታችንም ባሻገር በወል የሚያቀራርቡን በዚህ ሀገር ስንኖር ወደ አንድነት የሚያመጡን የባህል እሴቶች እንዳሉን የሚያሳይ ነው። መስከረም ወር አካባቢ ከተመለከት በጣም ብዙ የኢትዮጵያ ህዝቦች አዲሱን አመት ተፈጥሮም የሚሰጣቸውን አዲስ አመት የሚቀበሉባቸው በዓላት ይከበራሉ። በዓላቶቹ በመስከረም ወር አብዛኛው መከበራቸው ይሄ ወል የሚያገናኘው የሚያመሳስለው የሚያቀራርበው ነገር ነው። ተፈጥሮም አዲስ ብርሃን ከጨለማ ከክረምት የምታወጣበት ነው። እሱን አስመልክቶ አብዛኛው አካባቢ ችቦ የሚያበሩበትን ሁኔታ፣ ወጣቶች የሚጨፍሩበትን ሁኔታ፣ አባቶች የሚመርቁበትን ሁኔታ፣ የተለያዩ እንስሳትን በእርድ መልክ አድርገው ያንን የሚመራረቁበት ሁኔታ፣ የእንስሳት ተዋጽኦችን እያመጡ ያንን ለፈጣሪያቸው ምስጋና የሚያቀርቡበት ሁኔታ፣ ብዙዎቹ ወደ አበባ ወደ መጣበት አካባቢ፣ ውሃ ወዳለበት አካባቢ፣ የደፈረሰው ወደሚጠራበት አካባቢ፣ የተራቆተው ወደ አበባ ወደሚያወጣበት አካባቢ የሄዱ ምስጋና የማቅረባቸውን ሁኔታዎች ስትመለከታቸው እነዚህ የባህል እንቅስቃሴዎች የባህል መገለጫዎች እንደዚሁ የኢትዮጵያን ህዝቦች የሚሰበስቧቸው የጋራ የሚያደርጓቸው ነገሮች ናቸው። ብዙዎች ጦርነት ሲመጣ አንድ ላይ የምንሰበሰብ ይመስላቸዋል ኢትዮጵያውያን። እኛ በጦርነት ብቻ አይደለም የምንሰበሰበው፣ ወይም አንድ ላይ አገር ሲደፈር የምንሰበሰብበት ትልቅ እሴታችን ሁልጊዜም ኢትዮጵያን በነጻነት ጠብቆ ያቆያት እሴታችን የሚቀዳው እንደውም በወል በጋራ በህብረት የሚያገናኙን የሚያቀራርቡን ህብረተሰባዊነት ያላቸው ማህበረሰባዊነት ያላቸው የወል እንቅስቃሴዎቻችን ናቸው። ከዚህ ባለፈ ደግሞ በአንድ ሀገር ውስጥ የሚኖሩ ህዝቦች ቅድም እንዳልከው በታሪክ ደግሞ ተሳስረው የሚሄዱባቸው በጣም ብዙ መንገዶች አሉ። ለምሳሌ ቅድም ያነሳነው አንዱ ሀገር ችግር በሚገጥማት ጊዜ ይሄ ችግር የግድ የጦር ችግር ብቻ ላይሆን ይችላል። አንዳንድ ጊዜ ድርቅ፣ ረሃብ የመሳሰለው ብዙ ጊዜ በድርቅ በረሃብ የሚጠቁ አካባቢዎችን ስንመለከት
ወደ ሌሎች አጎራባች አካባቢዎች ሄደው ምግባቸውን ተመግበው መጠለያ አግኝተው አልባሳት አግኝተው ያለፉበት ዘመን ኢትዮጵያን የሰራው አንድ ነገር ነው። ችግርም አስተሳስሮን ችግርም አንድ ላይ አምጥቶን አዋዶን ያለፈ ህዝቦች ነን። ካንዱ ወደ አንዱ የጋብቻ ስነ ስርዓት በሰፊው ይደረጋል። አንዱ አካባቢ የተወለደች ልጅ አንዱ አካባቢ የተወለደውን ልጅ ታገባለች። አንድ ሰርግ ላይ በምትገናኝበት ጊዜ የሁለቱንም አካባቢ ሙዚቃ ትጫወታለህ። ይሄ እነዛን ይጫወታል፣ ይሄኛው የዚህኛውን ይጫወታል። አንድ ላይ ይሰፋዋል። ይሄ ደግሞ ጋብቻ ሰርጉ የትልቅ ቤተሰብ መነሻ ነው። ቤተሰብ ነው ሀገር የሚሰራው። የሱ ኢንስቲትዩሽን መመስረቻ ነው። እዚህ ውስጥ ደግሞ እንደዚሁ ሀገር ሲሰራ ሀገር በአንድነት ሲሰፋ ትመለከታለህ እና በብዙ መንገድ ኢትዮጵያውያን እየተሰፉ አንድ ላይ የሆኑ እየተጋገዙ አብረው እየኖሩ ትመለከታለህ። በነገር ላይ የአካባቢ ላይ የሚደረጉ አንዳንድ ባህላዊ እንቅስቃሴዎችም በዛው የሚቀሩም አይደል። አሁን ለምሳሌ እንደ ደቦ አሁን እቁብ ለምሳሌ ወደ ደቡብ ኢትዮጵያ አካባቢ ነው አብዛኛው ተጀመረ ተብሎ የሚነሳው። አሁን ግን በመላው ኢትዮጵያ የኢኮኖሚም ልማዶችና ባህሎች እንደዚሁ ተስፋፍተው ይሄዳሉ። አንድ ያረጉናል ማለት ነው። እድር እንደዚሁ አንድ አካባቢ ወደ ሌላው ይመጣል ይሄዳል። በሀገር ግንባታ ውስጥ እንግዲህ ይሄ ሀገር ረጅም ዘመናትን ሲመጣ እዚህ ውስጥ ያሉ ህዝቦች የገነቡት ነው። ሞተውም በደማቸውም በአጥንታቸውም ከስክሰው ጠብቀው ያቆዩት ነውና ትልልቅ የተጋድሎ ታሪኮችም አሉ የኛን አብሮነት ሊያሳዩ የሚችሉና እንደ የተወሰኑትን ብናነሳ ብዬ ነው። ብዙ ጊዜ ልዩነታችን ላይ ስለሚተኮር በጣም ትክክል ነው። ምንድነው አንዱ እንግዲህ ትልቁ ነገር በተመዘገበው ታሪክ እንኳን ስንመለከት የዘመናዊ ኢትዮጵያ ውስጥ የነበሩ ከአድዋ በኋላ ማለት ነው ያሉት ጦርነቶች ሀገርን የመጠበቅ ለሀገር ደም የማፍሰስ አጥንትን የመከስከስ ለሀገር የመሰዋት ጉዳዮች ስትመለከት ከአድዋ እንኳን ብንነሳ አድዋ ውስጥ ያልተሳተፈ ሰው አይደለም ያልተሳተፈ እንስሳ የለም ይላሉ አንዳንድ ሰዎች። እነዛ እንስሳት ለምሳሌ የሚሸከሙ የሚያጓጉዙ ፈረሱ በቅሎ ምኑ ይሄ ሁሉ ከመላው ኢትዮጵያ ይመጣ ነው እንጂ በጊዜው አዲስ አበባ ላይ የተገናኙት ከአዲስ አበባ ከዛ ወረኢሉ በሰሜን አካባቢ የነበረው ጦርነትና የአዲስ አበባ በጊዜው አህያና ፈረስ አይደለም ከሁሉም አካባቢ ከሁሉም ቦታ የመጣው እንስሳው እንኳን ሳይቀር ከየአካባቢው ተሳትፏል። ሰውማ ከየትኛው አካባቢ ነው ያልመጣው? በነጠላማ ብንሆን አናሸንፍም ነበር። ሁላችንም ከፋፍለው በኋላ ላይ ነጠላ ሆነን ተሸንፈን እናውቃለን። ነጠላ ሆነን ደክመን እናውቃለን። ተጠቅተን እናውቃለን። በመሃላችን በምንለያይበት ጊዜ ብዙ ቨልነራቢሊቲ አለን። የአጼ ቴዎድሮስን የገጠማቸውን መጨረሻ ላይ የገጠማቸውን ሁኔታ ማስታወስ ይቻላል። እንግሊዞች በመጡበት ጊዜ አጼ ቴዎድሮስ መቅደላ እንግዲህ ብቻቸውን መጨረሻ ላይ ነው የቀሩት። ያ መቅረታቸው እሳቸውም አልሸነፍ ብለው ውርደትን ከመቀበል ብለው ራሳቸውን ያጠፉበትን ሁኔታ ስንመለከት ያ ታሪክ የሚያስተምረን ለሀገር እጅ አልሰጥም ማለትን ጀግንነትን የመሳሰለውን ብቻ ሳይሆን በወል በማንቆም ጊዜ በህብረት በማንቆም ጊዜ ተሸናፊ እንደምንሆንም ሀገራችንን ችግር ውስጥ እንደምንከትም እናሳያለን። ምክንያቱም ከቴዎድሮስ በኋላ ልጃቸው ተወሰደ፣ ንብረታችን ተወሰደ። ንብረት ብቻ ሳይቀር ልጅ እንኳን ተወሰደ። አይኸው የንጉስ ልጅ ቀጥሎ ኢትዮጵያን ሊያስተዳድር በነበረው ስርዓት አካሄድ የነበረ ሰው ተወስዶ እንግሊዝ ሀገር ነው ያረፈው። ስርዓቱን እንዲቋረጥ ሆኖ መውሰድ ያ ደግሞ በሁለት ሉዓላዊ ሀገሮች መካከል እንደተደረገ ጦርነት አድርገህ ብትወስደው የንጉሱን ልዑል ተቀጣዩን መሪ ወስደህ መሄድ ልክ ንጉሱን ወስደህ እንደመሄድ ነው። እነሱም ያደረጉት ያ ነው። ይሄንን አሸንፈናል። ይሄው ልጁን ይዘን መተናል። ልጁ ደግሞ እዛ ተቀምጦ ያው እስካሁን ድረስ መቃብሩም እዛው ነው ያለው እንደምታውቀውና ህብረት ማጣት በዚህ ይመሰላል። ህብረት መኖር ደግሞ ባድዋ ይመሰላል። ህብረት እንዳይኖረን ከሚሰሩ በርካታ ስራዎች መካከል ደግሞ አንደኛው
ከፋፋይ ትርክቶች ናቸው። እነዛ ከፋፋይ ትርክቶች ደግሞ ከሚተላለፉበት መንገዶች ዋነኛው የኪነ ጥበብ ስራዎች ናቸውና እስቲ በመጀመሪያ የኪነ ጥበብ ለሀገር ግንባታ ከሱን ጀምር ይሻላል። አስተዋጽኦ ጀምረን እንሄዳለን። እኔ ምንድነው እንግዲህ የጥበብ አስተዋጽኦ በጣም ሰፊ ነው። ትንሽ ከታች ጀመር ብናረጋው ነገሩ በደንብ ፍንትው ላይ ያደርግልን ይችላል። ጥበብ ምንድነው ብለን ጥበብ ብዙ ሰው መድረክ ላይ የሚያየው ሙዚቃ፣ የሚሰማው ፊልም፣ የሚያየው ፊልም ወይም እንደዚህ ስዕሉ ምናምኑ የመጨረሻው ነገር ይመስላል። ግን ከዕለት ተዕለት ህይወት የሚጀምር ነገር ነው። ጥበብ በትልቁ ስትመለከተው እንደ ሁለት መንታንት ልናወጣለት እንችላለን። አንደኛው መሰረትም የሚሆነው አብዛኛው ባህላዊው የጥበብ መንገድ ነው። ፎክ አርት የምንለው ህዝባዊ የሆነው ጥበብ ነው እና ኢትዮጵያ ውስጥ ምሳሌ ህዝባዊ ጥበብ በትመለከተው በጣም የሚያስደንቅ ነው። በልጅነታችን ርዕዮተ ዓለማችን ዓለምን የምንመለከትበት መንገድ፣ ሀገርን የምንመለከትበት መንገድ፣ ህዝብን ሰውን የምንመለከትበት መንገድ፣ ማፍቀርን፣ መጥላትን፣ መውደድን፣ መድፈርን፣ መፍራትን፣ አካባቢ ማወቅን፣ ራስን ማወቅን የምናውቅበት ትልቁ መሳሪያ ጥበብ ነው። ለምሳሌ ተረት ነው አንዱ። ተረት አሁን ልጅ ሆነን አባቶቻችን ቁጭ አድርገው ይኸውልህ እንደዚህ የምትባል ጦጣ ነበረች፣ እንደዚህ የሚባል ጅብ ነበረ፣ እንደዚህ አድርጎ ጦጣዋ ምናምን እንደዚህ ተደረገ። መቼም ጦጣ አያወራም፣ ጅብም አያወራም ማለት አንበሳው እንደዚህ አድርጎ እንደዚህ ነው ብሎ ያወሩልናል። ምን እያደረጉ ይመስልሃል? ስለ አካባቢያችን ፐርሶኒፋይ እያደረጉ ሰዋዊ እያደረጉ ጦጣዋን፣ ጅቧን፣ አንበሳዋን ምኗን እያደረጉ ስለ ሰው ባህሪ ነው የሚናገሩ። ደግነት፣ ክፋትን የሰው ነገር ነው። እሱ የመጀመሪያ ወደ ዓለም የምንተዋወቅበት መንገድ ጥበብ ነው። በአእምሮአችን ውስጥ ነው የሚሳለው ዓለም፣ ባህሪ፣ ሁኔታ። ከላይ የሚባሉ ጀግና ነበሩ፣ እንደዚህ አድርገው በዚህ ወጥተው ማይጨው ዘምተው እንዲህ አድርገው እንትን ጣሊያንን በዚህ አድርገው ከፍለውት በሰይፍ እንዲህ አድርገው እንዲህ ብለው እንደዚህ ያደረጉ። ከዛ በኋላ ያንተ አያት ናቸው እሳቸው ወይም የከላይ አጎት ናቸው እንደዚህ አድርጎ እዛ እኔ ደግሞ እንደዚህ ተሳትፌ በኋላ ይሄን ስናደርስ ፎከርን። ፎከራው ምን ይመስላል መሰለ? ዘራፌ እንትና ልጅ እንደዚህ አድርገን በዚህ ወጥተው በዚህ ገብተው ኢትዮጵያ ሀገሬ በዚህ ነሽ ልጁ ይሰማል። ወይም ጌረርሳ ይሆናል በአፋን ኦሮሞ ለምሳሌ ብሎ ይነግሩታል። ወይም ደግሞ በአፋን ሲዳማ ይሆናል ወይ በወላይትኛ ይሆናል። በሁሉ ቋንቋ ባደገበት ልጁ ባለበት በሚመጣበት በሚያድግበት አካባቢ ያሉትን ነገሮች በሙሉ ይነገረዋል። ማን ነገረው? ጥበብ፣ ተረቱ፣ እንቆቅልሹ። ታዲያ ልጆች በዚህ ውስጥ ራሳቸውን፣ ቤተሰባቸውን፣ አካባቢያቸውን፣ ተፈጥሮን ከዛ ሀገርን ያውቁበታል። ሀገርን ሲያውቁበት እዛች ቦታ ላይ ምን ተሰራ መሰለ? እዛች ቦታ ላይ የሀገር ፍቅር ተሰራ እንጂ ሀገር እኮ ኢትዮጵያ ምንድናት ብለህ አሁን ምንድናት ትለኛለህ? ብዙ ጊዜ ክፍል ውስጥ ልጆች ጋር አነሳላቸዋለሁ። ዩኒቨርሲቲ ስንማር እስቲ ኢትዮጵያ ምንድናት እንስቲ ምንድነው ስል አንዳንዱ ተራራ ነው ይላል። ኦኬ፣ በልጅነቱ ስለ ተራራ ብዙ ተናግሮታል። አንዳንዱ አሁን ማረሳው አንድ ልጅ አባቴ ነው አለኝ። የሚገርም ኢትዮጵያ አባቴ ናት አይነት ነገር አለና ለሱ የሆነ ትልቅ ሰው ሽማግሌ የሆነ ምን ያ ሀገር ግዙፍ ነገር የሆነ አባቱን የሰጠው ክብር አላለም። እንደዚህ ምናልባት ለአንዷ ልጅ እናት ትሆን ትችላለች። ብዙ ዘፈኖቻችን እናቴ ኢትዮጵያ። ለምን እናት አንጀቷ ይራራል፣ አምጣት ወልዳለች፣ ጡት አጥብታ ታሳድጋለች። ብዙ ጊዜ ሀገርን በእናት አናሎጂ ትመሰላለች። ለምን ተወልደንባታል፣ የመሬቷን ፍሬ በልተን የወንዞቿን ውሃ ጠጥተን የሰጠችን ነገር ሁሉ አድርገን እሷም እናት ከጡቷን አጥብታ ስለምታሳድገን ሀገር እናት ትባላለች። እና ይሄ ሁሉ ነው የተሰራው ልጁ አይምሮ ውስጥ፣ ያ ህፃን አይምሮ ውስጥ ይሄ ሁሉ ነው የተሰራው። እንግዲህ ከዚህ ላይ ደግሞ እንነሳና ስሜታዊ የሆኑ በአይምሮ የሚሳሉ የምናብ ነገሮች፣ እነዚህ በሙሉ ደግሞ ትርክት የምንላቸው ናቸው። እነዚህ ምን አይነት ትርክት? ለምሳሌ ወላጆቻችን ሲነግሩን እኛ ስናድግ ኢትዮጵያ የጀግኖች ሀገር ናት፣ ኢትዮጵያ ያልሸነፍ ባዮች ሀገር ናት፣ ኢትዮጵያ መቼም እጅ ሰጥታ አታውቅም፣ ኢትዮጵያ ለምለም ናት፣ ኢትዮጵያውያን ደጎች ናቸው፣ እንግዳ ተቀባዮች ናቸው፣ ክፋት የላቸው። ይሄ አሁን ትርክት ነው። በነገር ላይ
ይሄ ትርክት ነው ለልጆቻችን ተሰጥቶ እንዲያድግ የምንጠብቀው። አሁን ትርክት ብለን ስንናገር እኛ ያደግነው እንደዛ ስለሆነ አይምሮአችን የተሰራው በዛ ነው። ይሄ ብቻ አይበቃም። ከዚህ ላይ እንግዲህ ይሄ ባህላዊ ያልኩ የፎክ ጥበብ ነው። ከዚህ ላይ እንግዲህ ሁሉም ሰው ያስበው በየአካባቢው ያለውን የፎክ ጥበብ አይነቱን እንደው በቤት ብቻ አይቀርም። ስለሰፋብኝ ነው አንዳንዱ ነገር ትናገር እንጂ በቤት ብቻ አይቀርም። በዓል ይመጣል፣ ጥምቀት ይመጣል፣ መስቀል ይመጣል፣ ኢሬቻ ይመጣል፣ ያሆዴ ይመጣል። በየአካባቢው በዓላቱን አስባቸው። እዛ በዓል ላይ ስትወጣ የሚጫወቱ ሰዎች አሉ፣ የሚዘፍኑ ሰዎች አሉ፣ የሚፎክሩ ሰዎች አሉ፣ የሚገረሳ የሚያቀርቡ ሰዎች አሉ። ልብሳቸውን ለብሰው ዘንጠው በያለ ከባህል ልብሳቸውን አድርገው ጦር አድርገው እዚህ ላይ ምን አድርገው የሚያወጡ ሰዎች አሉ። ይሄ ፎክ አርት ራሱ እንደገና ሀገር ይሰራል። በህብረት ከቤቱ የወጣው ልጅ ያን ተረት ሰምቶ ያንን ምሳሌ ሰምቶ ያንን እንቆቅልሽ ሰርቶ ሀገሩን ወዶ ቤተሰቡን አድርጎ የወጣው ልጅ ለበዓል ሲወጣ ደግሞ ከሌሎች ሰዎች ጋር ያያል። ዘራፍ ኢትዮጵያ ልጅ እንደዚህ ሆኛ አከናከና ሲል ምን ሲል ሀገሩን ሲያይ ምን ይሆናል? እንደገና ይደመራል። ይሄኛው በዚህ ላይ ይደመራል። ይሄ ልጅ አሁን የበለጠ የማይነቃነቅ የሀገር ፍቅር ያለው የወገን ፍቅር ያለው ሀገሩን የሚወድ ሰው እየሆነ ይሄዳል ማለት ነው። ከሱ ላይ ደግሞ እንደገና ምን ይጨመራል? ዘመናዊው ጥበብ ይጨመርበታል። ዘመናዊ ጥበብ የምንላቸው ብዙዎቻችን የምናያቸው ሙዚቃ፣ ቲያትር፣ ፊልም፣ ስዕል፣ ልብሱ ራሱ የልብሱ ዲዛይን አካባቢ የሚደረገው የሚያጋጋጫው ምኑ ፋሽኑ በሙሉ አሁንማ ደግሞ ዘመናዊ ላይ ስንመጣ ብዙ የይዘት ብዙ ኮንቴንት ክሬሽን ነገሮች አሉ። እዚህ ላይ ደግሞ ሲደርስ ስጦታ የተሰጣቸው ክህሎት ያላቸው ሰዎች በአእምሯቸው አመንጭተው ለምሳሌ ሙዚቃ ቢሆን ግጥም ጽፈው ዜማ ደርሰው ያንን ፍንትው አድርገው ደግሞ ለሱ ያሳዩታል። ኢትዮጵያ ሀገሬ መመኪያ ጋሻዬ ለኔ መመኪያ ነሽ ለክብሬ ኢትዮጵያዬ ኢትዮጵያ ሀገሬ ቢላውን ይሄ ያ የጻፈው ሰው እያለ የሚጫወተው ሰው እያለ ቁጭ ብለህ ስትመለከተው በዛ የሰው አይምሮ ውስጥ የፈለቀው በአቀናባሪዎቹ አቅም ውስጥ የወጣው ስራ ይሄን ልጅ ከቤቱ በዚህ መሰረት የመጣው ልጅ የበለጠ ደግሞ እንደገና ሀገርን በአይምሮ ውስጥ ይሰራለታል። ጥላሁን ገሰሰ ኢትዮጵያ ሲል ስንት ወታደር ነው ያለቀሰው? ስንት ወጣት ነው አሁን ነው መሞትላት ሀገሬን ያለው? ስንት ወጣት ነው የሀገር ፍቅር በፊቱ ላይ የተሳለው? እና ይሄ የጥበብ ኃይል ነው። እዚህ ውስጥ ምን ይሆናል? የጋራ ትዝታ የሚባል ነገር ይፈጠራል። ሼርድ ሜሞሪ የምንለው ማለት ነው። የጋራ ትዝታ በነገር ላይ የወል አገርን ለመገንባት የሚጠቅመው ትልቁ መሳሪያ እሱ ነው። አንተ ያደክበት ሰፈር ሌላ ነው፣ ያደክበት አካባቢ ሌላ ነው፣ እናት ሌላ ናት፣ አባት ሌላ ነው። እኔም እንደዚሁ። የጥላሁን ኢትዮጵያ ግን ሁለታችንን የጋራ ትዝታ እንዲኖረን ያደርገናል። የጋራ ተስፋም እንዲኖረን ያደርገናል። የሚያገናኘን ጥበብ ነው ስንል በዚህ ውስጥ ነው የምንመለከተው። ቴዎድሮስ የሚባል ቲያትር ጸጋዬ ገብረመድኅን ጽፏል። ቴዎድሮስን የተመለከቱ ከተለያየ አካባቢ የመጡ ሰዎች ያን ተውኔት ተመልክተው ራሳቸውን ለዛች ሀገር የሚገባው ነገር ለማድረግ አንድ ላይ ሼር ያደርጋሉ ማለት ነው። ህልም አንድ ላይ ሼር ያደርጋሉ እና ሁለተኛው አሁን ያመጣው ትዝታ ብቻ ሳይሆን ህልምም የጋራ ህልምም ሼር ያደርጋሉ። ነገን በነገር ላይ ትልቁ ስራ አንድ ሀገር ውስጥ ትልቁ ስራ የጋራ ትዝታ፣ የጋራ ዛሬና የጋራ ነገን የጋራ ተስፋን መስራት ነው። እነዚህ ነገሮች ደግሞ ከሚሰሩት ነገሮች መካከል ዋነኛው ጥበብ ነው። የጋራ ትዝታን ያመጣል። በዚች ሀገር ውስጥ ኢትዮጵያ በምትባል ትልቅ ሀገር ውስጥ ምን አለፈ? ያለፈው ነገር
በእያንዳንዳችን ማህበረሰብ ውስጥ የተዋጣው ነገር ምንድነው? ለዛ እዚህ በቀላሉ ጥለነው አንሄድም። እኔ ከሰሜን ብመጣ፣ አንተ ከደቡብ ብመጣ፣ እሱ ከምስራቅ ቢመጣ፣ እሱ ከምዕራብ ቢመጣ፣ ይሄኛው ከመሃል ቢመጣ እኛ በሙሉ አባቶች አያቶቻችን ያዋጡት የደከሙት ያፈሰሱት ነገር ስላለ ነው ሀገር የቆየው። ይሄ የጋራ ትዝታችን ነው። የየራሳችን ትዝታ ይኖረናል፣ ግን በሀገር ግንባታ ላይ የየራሳችን ልዩ ልዩ ትዝታ እንዳለ ሆኖ ይሄ ደግሞ በወል ትዝታ በአስተዋጽኦ ባረግ ነው በከፈል ነው በሰራ ነው ደግሞ የወል ትዝታ መስራት አለብን። የጋራ ዛሬ ደግሞ መስራት አለብን። ለልጆቻችን የምናወርሰው እኔ ለአንተ አካባቢ፣ አንተ ለእኔ አካባቢ፣ እኔ ለአንተ ማንነት፣ አንተ ለእኔ ማንነት የምንሰራው ነገር ሊኖር ይገባል። አሁን ደግሞ ጌት ኪፐር የለም እንደምታውቀው ሶሻል ሚዲያ ድሮ ሚዲያዎች ሰው የሚያስቸግር ህብረተሰብ ለህብረተሰብ ጤና የማይጠቅም የአእምሮ ጤና የማህበረሰብ ጤና ለሰላም ለአብሮ መኖር ለመከባበር ጋጠ ወጥ የሆነ ይሄ ችግር የሚያመጣ አይነቱን ነገር ኤዲተሮች አሉ በሚዲያ ያስተላልፉ። ይሄ ህዝብን ከህዝብ ያጋጫል ይባላል። አሁን ጌት ኪፐሩ ሰው ሆነ ራሱ ሆነ። ስልክህን አንተ ነህ አይ ይሄ አይሆንም ብለህ የምትተው ድሮ አጥልሎ ያመጣልህ የነበረው የሙያ ኃይል እሱ ጠፋ። ይሄ መቼም ጥበብ ኢትዮጵያ ውስጥ ያደረገው አስተዋጽኦ ብዙ ተለክቶ የሚያልቅ አይደለም። እንደው ግን በዚህ ባልናንተ ውይይት እንደው ደናዎቹን ሰዎች የሰሩትን ሰዎች አመስግነን ምን ማለፍም እንችላለን። እንደው ዋጋ መስጠት እንደጋይ ጸጋዬ ገብረመድህን ጋይ ጸጋዬ ጀግኖችን ከየአካባቢው ለምሳሌ ሚኒሊክ የሚል ቲያትር ጽፎ ነበር በህይወቱ መጨረሻ። ሚኒሊክ የሚለው ቲያትር ላይ ከየአካባቢው የመጡትን ጀግኖች እንዴት አድርጎ በአንድ መድረክ ላይ እንዳመጣቸው በጣም ነው የሚያስደንቅ። የወል ታሪክን ለመተረክ ያደረገው ጥረት ጋይ ጸጋዬ ነገር ላይ በቋንቋ አጠቃቀሙ ራሱ ሲቸግረው ከኦሮምኛ ያመጣል፣ ሲቸግረው ከግዕዝም ያመጣል፣ ሲፈልግ ከትግርኛም ያመጣል። ከሁሉም አገላለጾችን ከየትኛውም ቦታ እያመጣ ግጥሞቹን አይተህ ከሆነ በዛ አድርጎ እየሰፋ እኮ ነበር ይሄ ሰው እኮ ትልቅ ሰው ነው። አሁን አዋሽ የሚለው ግጥሙ አይተዋል። በጣም የሚገርም እና ከያንዳንዱ አባ መጫ አባ ያለ እንትን ያመጣዋል የሱን የአዋሽን ጉልበት ለማምጣት እና እስከ መቼ ድረስ ነው አዋሽ ብሎ እንደ ልጅ ያባብለዋል፣ ያመሰግነዋል። እኔ አሁን ማባበሉ ማመስገኑ ምን ብሎ ብቻ ሳይሆን እዛ ውስጥ የተጠቀመበት የመተረኪያ መንገድ ሁላችንንም ለመሰብሰብ ነው የሚመኘው። ጋር ጴጥሮስም እንደዛው ነው። ጴጥሮስ ያችን ሰዓት ላይ ብትመለከተው፣ ቴዎድሮስ ላይ ብትመለከተው፣ እናት ዓለም ጠኑ ሀሁ በ6 ወር እነዚህ በሙሉ ባይ ዘ ወይ ያከበርናቸው ሰዎች በነገር ላይ ለሀገር የሰሩትን ነው። እኔ ለጥበብ ሰዎች ሁሌ የማነሳላቸው ስለ ፍቅር መጫወት ጥሩ ነው፣ ስለ ስሜቶቻችን መጫወት ጥሩ ነው። የጥበብ አንዱ ትልቁ ራስን መግለጥ ነው። ኢትዮጵያ ውስጥ ራስን ከመግለጥ አልፎ ሀገር የገለጡ ሰዎች ነው ግን ትልቅ ክብር ያገኙት። በተውኔት በድርሰት ጸጋዬ ገብረመድህን ወሰደው፣ መንግስቱ ለማን ወሰደ። እነዚህ ትልቅ በቃ ሀገር የሰሩ ስለሆኑ ነው። በስዕል ከናፈወርቅ ተክሌ የኢትዮጵያን ምስል የሳሉ ምን ያሉ ናቸው የተከበሩት። በሙዚቃ ከርግ ጥላሁን ገሰሰ ስለ ፍቅር ስለዘፈረ ብቻ አለ። በተለይ ብዙ ትልልቅ ሰዎች የሚያነሱለት ጋሽ ጥላሁን የኢትዮጵያን ሙዚቃ አንድ እንኳን ሚላና አንድ ዜማ እንደዚህ ያለቀሰ የሚጫወተው ከሱ በኋላ ነው። በቃ የኢትዮጵያ ሕዝብ ይሄ የኛ ከያኒ ነው ብሎ የወደደው ሰው። እነዚህ አሁንም ወጣቶች ስትመለከት ብዙ የፍቅር ዜማ የሚያመጡ ዘፈን ስለ ሀገር የሚዘፍኑ በጣም ስለ ሀገር የሚዘፍኑት የበለጠ ከፍ ብለው ተመስግነው ነው ያሉት። ልጆቻችን መስራት ብዙ ቢጠበቅባቸው ሰው ይሄ በወል የሰሩትን ፊልም ላይ እነ ፕሮፌሰር ኃይሌ ገሪማን መውሰድ ትችላለህ። እሱ ሞር ትራዲሽናል ካልቸራል ግን እሱ አሜሪካ እየኖረ የኢትዮጵያን ካልቸር ስላወጣ ነው የወደድ ነው። አየው እዛ ሆኖ እኮ ካራቴ ፊልም ምናምን መስራት ይችላል። አንድ የሆነ አክሽን ፊልም መስራት ይችላል። ሁሉ የተከበረ ዳይሬክተር ነው። ብሩን እየተከፈለ ዶላር ትልቅ ሀብት አግኝቶ መኖር ይችላል። ግን ከየትም ቦታ አባሮ በቃ ፈንድ ለምኖ የኢትዮጵያን ካልቸር ለማሳየት
የደከመ ሰው ነው። ለዚህ ነው የምናከብረው የምንወደው። ሌላ ያነሳኸው ጉዳቱን እንደዚህ በወል ሀሳብን በመስራት ላይ ይሄ ሁሉ ማድረግ ከቻለ ሙዚቃው ኢትዮጵያን ማሳየት ከቻለ እንግዲህ ምን ይባላል? የጥበብ ሰይፍ ክሌቴ አፉ እንደሚሉት በገዛው ሰይፍ ክሌያፉ ይላሉ። በዚህም ነው ማለት ነው። ስለዚህ በመልካሙ የቆረጠው የሚይዘው ሰው ነው የሚወስነው። ወደ መልካሙ ልቁረጥበት ካለ በዚህ ጥሩ አድርጎ ይሰራበታል። አይ ወደዚህ ልቁረጥበት ብሎ ደግሞ ካለ በጣም ብዙ ምሳሌዎች አሉ በዓለም ላይ እንደዚህ አይነት በጣም አፍራሽ የሆነ አፍራሽነቱ እኮ አይታወቅም መጀመሪያ ላይ። ለምሳሌ አንድ አካባቢን ማመስገን የተወለድንበትን ያደግንበት ነገር ማመስገን ምንም ችግር የለውም። ነገር ግን ያደግንበትን አመስግነን ሌሎችንም ነቅፈን የምንጫወት ከሆነ የጥበብ ዋጋ አይደለም ይሄ በፍጹም። ጥበብ በነገር ላይ ከመጀመሪያውም የስነ ውበት ነገር ነው። ስነ ውበት ደግሞ የሚዛን ጉዳይ ነው። አንድ ነገር ውብ ነው የሚባለው ሚዛናዊነት ሲኖረው ነው። በሚፈጥሩት ጉዳዮች ላይ ሚዛን በጣም ኢምፖርታንት ነው። እሱ ለአንተ ለዓይንህ፣ እሱ ለአንተ ለጆሮህ፣ እሱ ለምትዳስሰው አርት ከሆነ እነዚህ ሁሉ ውብ የሆነ ምጣኔን ይሰጣል። ምጣኔ የሀሳብም ይኖርበታል። አንዳንዴ ፎርሙ የሚቀርብበት ፎርም በጣም ውብ ይሆንና የሚቀርብበት ነገር ተበላሽቶ ይሄዳል። ረጅም ዘመን አይቆይም፣ ግን ለጊዜው ሊያስቸግርና ችግር ሊፈጥር ይችላል። እንደዚህ አይነት ነገሮች በጣም አፍራሽ ናቸው። አጥፊ የሆኑ ነገሮች ይኖራሉ። ጥንቃቄ መደረግ አለባቸው። እነዚህ በአብዛኛው ብዙ ሜይንስትሪም ውስጥ አታያቸውም። በአብዛኛው የሶሻል ሚዲያው ላይ የሶሻል ኮንቴንት ክሪኤሽን ውስጥ እዚህ ቲክቶክ፣ ዩቲዩብ ምን የመሳሰለው ላይ የሚለቀቁ የሚወጡ ሙዚቃዎች፣ የጥበብ ስራዎች፣ ፊልሞች በጣም አፍራሽ የሆኑ ፊልሞች ከምግባር የወጡ ከባህል የወጡ ትውልድን የማያንጹ የሚያደነዝዙ እንዳትሰራ የሚያደርጉ በጣም ብዙ ስራዎች አሉ። ኃይል ስላለው ግን ይገባል፣ ወጣቶቻችን ጋር ይገባል፣ ብዙ ነገሮች ውስጥ ይገባል። ክቡር ጠቅላይ ሚኒስትሩ ከአርቲስቶች ጋር ውይይት ሲያደርጉ ሀገር ግንባታ ላይ ሰላም ግንባታ ላይ ከናንተ ብዙ ይጠበቃል የሚል ነገር ደጋግመው አንስተው ነበር። ወደ ኋላ መለስ ብንል ከነ ካሳ ተሰማ፣ ከነ ጥላሁን ገሰ፣ ከነ ሂሩት በቀለ፣ እነ ፍሬም፣ እነ ጥላሁንም፣ እነ ፀሐይም ብዙ አርቲስቶችን ብንጠራ በርካታ የሀገር ግንባታ ላይ ወይም ደግሞ ማህበረሰብን የሚያቀራርቡ በርካታ የኪነ ጥበብ ስራዎች ነበሯቸው እና ከዛ ምንድነው መውሰድ ያለብን? ከያንያን ውይይት ነበረ። ያ ውይይት ሁሉም ኢትዮጵያ ወረዳዎች ጀምሮ የተካሄደው ማጠቃለያ ነው። 54000 ከያንያን ተሳትፈውበታል። በጣም ብዙ ነው። አዎ እንደውም አንድ ጓደኛ 54000 ተሞላላችሁ እንዳለ እና ቁጥራችንም አረ ይበዛል። ከዚህ ለመጀመሪያ ጊዜ በአገራችን 54000 ሰው ጠቢብ ነኝ ብሎ ተወያይቷል። የጥበብ ሰው ሆኖ እያንዳንዱ የሎካል ገቨርንመንቱ ወረዳው፣ ዞኖቹ፣ እነዚህ ከተማ አስተዳደሮቹ የመዘገቡት የሚንቀሳቀሰው የጥበብ ሰው ነው። በየቦታው ተወያይቶ ጥሩ ዳታ እኮ በጣም የሚገርም ነው። እና እነዛ 54000 ሰዎች ሲወያዩ በኢትዮጵያ የጥበብ መልክ ላይ ብዙ ነገር አነሱ። የሚገርምህ ጋምቤላ ጥግ ላይ ያለው ከያኒ ያነሳው እና እዛ ቀብሪ ዳህራ አካባቢ ያለው ከያኒ ያነሳው፣ ትግራይ ውስጥ ያለው ያነሳውና ታች ሲዳማ ወይም ደግሞ እዛ ባሌ ውስጥ የነበሩት ልጆች ያነሱት፣ ማዕከላዊ ኢትዮጵያ እዚህ ሰፈር ያነሱት አዲስ አበባ ያለው ጋር ካነሳው በጣም የሚያያዝ የሚመሳሰል የሚገናኝ ነገር። ትልቁ ነገር የጥበብ ኃይል ዛሬ ያነሳውልህ ሁሉም ኢትዮጵያ ወረዳዎች ውስጥ የተነሳ ነገር ነው። ጥበብ በጣም ኃያል ነው። ጥበብ ህልምን የሚሰራ ነው። ጥበብ አንድ የሚያደርገን የሚሰበስበን ነው። እንዴ የሰው ልጅ ጤነኛ ሆኖ ገብቶ እየሳቀ እኮ የሚያስለቅሰው ጥበብ ነው። የሰው ልጅን ከተቀመጠበት አስነስቶ እስክስታ የሚያስመታው ጥበብ ነው። አርፎ የተቀመጠው ሰውዬ አንዳንዴ እኮ ኃይሉ ይገርምሃል እና አይምሮ ሀሳብ እንዲፈጥር ያደርገዋል። በተቀመጠበት ፊልም እያየ እኮ ብሎ የሚስቀው እንዲህ የሚያለቅሰው አንዳንዴ ሰው ጆሮ ላይ አድርጎ ለብቻው ሲያይተህ አታውቅም? ምን ሆነ የሰውዬ ትላለህ። ያን የሚያደርገው ኃይሉ ነው።
ይወስደዋል፣ በሐሳብ ይመልሰዋል፣ ትዝታ ይሆነዋል፣ ተስፋ ይሆነዋል። ቅድም እንዳነሳ ነው ይሄ ሁሉ ተነሳ። አንዱ ይሄ ነው። ሁለተኛው ሰርተንበታል ወይ የሚል የተነሳ እንዴ ይሄን ሁሉ ኃይል ያለው ነገር እንደው ለሀገራችን ምን አረግንበት? ይሄ እኮ ከሆነ ሀገራችን እኮ ምንም ችግር ላይኖርባት ነው የሚገባው። እንደው ጠብም መነሳት የለበትም። ሄደን እኛ አብረን ፍቅርን መዝራት ፍቅርን መፍጠር አለብን እኮ ነበረብን። ስለዚህ አልሰራንበትም በፍጹም። አባቶቻችን የባህላዊውን መንገድ ሰርተውበታል፣ ተጠቅመውበታል። ለቅሷቸውን እንኳን እኮ በዳንስ እየገለጹ እንዲወጣ ለቅሶ ከውስጥ ሀዘኑ እንዲወጣ አይተህ እንደሆነ አንዳንድ አካባቢ የጭፈራ ሁሉ እየተገለበጡ ያን ሀዘን ከውስጥ ለማውጣት ሰውየውን ለማክበር የሞተውን ጥበብ እኮ ነው። በጥበብ ነው የተጠቀሙት። ጀግናውን ለማሞገስ በጥበብ ነው የተጠቀሙት። እኛስ ዘመናዎቹ ለኢትዮጵያ የሚሆን ነገር የሰራ ነው ጥቂት። በተለይ አባቶቻችን ብዙ ሰርተውበታል። ቅድም ያነሳናቸው ትልልቅ ከያንያን ሰርተውበታል። እኛ ትውልድ ላይ ሲደርስ ለምሳሌ በደርግ ጊዜ ሁሉ ጊዜ የሚነሳለት ደርግ ምንም እንኳን በህግ ማፈን ነው ተብሎ የሚያነሱም ሰዎች ቢኖሩ በአንድ ካሴት ውስጥ አንድ የኢትዮጵያ ሙዚቃ መጫወት ግዴታ ነበር እና ዛሬ የኢትዮጵያ ሙዚቃ ብለህ ብትፈልግ ስለ ኢትዮጵያ የተሰራ በዛ ጊዜ የተሰራው ነው በሙሉ። እነ ጥላሁን የተጫወት ደብዙ እነ ሂሩት፣ ነጋሽ መሐሙድ፣ እነ ቴዎድሮስ ታደሰ በሙሉ አስቴር የሚየናረሰም ነው። አሁን ስንቱን እናምጣው። በቃ ኢትዮጵያን የሰሩ ነገሮች ናቸው። በምን ተሰሩ ካልከኝ በግዴታ ነው የተሰሩት። በግዴታ ማለት አንድ ካሴት ውስጥ ስታሳትሙ አንድ የኢትዮጵያ ዘመን ግዴታችሁ ነው ተባለ። አንዳንዴ በጣም ጥሩ ግዴታዎች አሉ። እውነት ነው። ስለ ሀገር ተረፈን እኮ ይሄ እውነት ነው እና በጣም ጥሩ ስራ ነው። አሁን ይሄን አርጉ ይሄን አታርጉ የሚባል ግዴታ የለም። ነፃ ነው። ነፃነት ጥሩ ነው። ነፃነት ግን ማለት ደግሞ ሀገርን መርሳት መሆን የለበትም። ነፃነት ማለት ሁሉ ነገር ጣጥለህ ናይት ክለብ ወይም የግልህን እንትን እየሰራ ወይም የግል ንግድ ላይ ተሰማርተ ጥበብ ለሀገር ሊያደርግ የሚገባውን ዋጋ ችላ ብለህ እንደው ፈጽሞ ጣጥለህ ሁሉን ዓለሙን ነገሩን ወጣቱም እንደፈለገ እንዲሆን ልጆችም እንዳያድጉ ሀገር እንዳይወዱ ይሄን ሁሉ ኃላፊነት ነው መመተው በጣም ልክ። ይሄ ደግሞ ከራስ ሲመጣ ጥሩ ነው። ሰው ውይይቱ ላይ አንዱ የተነሳው እኛ ለሀገራችን አልሰራን፣ በሚገባን መጠን አልሰራን። ሶስተኛ የተባለው ደግሞ እንግዲህ ያውስ እንዴት እንስራ ነው። በሶስት ልክፈለው ብዬ ነው። እንዴት እንስራ? እኛ ምን እናርግ? መንግስት ምን ያርግ? በጋራ ምን እንስራ? እነዚህ ነገሮች ናቸው። ይሄንን ደግሞ ነው ይሆንና ይሄን ሁሉ ካረግን በኋላ መጨረሻ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ተገናኘን ማለት ነው። ከየሁሉም ክልል የተውጣጡ 300 ሰዎች ናቸው እሳቸው ጋር ያን ሁሉ ጥያቄ በመያዝ የቀረቡት እና እዛ ላይ በጣም ጥሩ ውይይት ነው የተደረገው። ቅድም ያልኩ በሙሉ ተንጸባርቀዋል። ኃይሉ ተንጸባርቋል። የኛን ግምገማ የራሳችን ግምገማ ከያንያኑ ያለን ተንጸባርቋል። ምን እንስራ የሚለው አቅጣጫው በደንብ ፍንትው ብሎ ተቀምጦለታል። መፍትሄው ማለት ነው። ለምሳሌ ከያንያኖቹ የሚሰሯቸው ነገሮች ለሀገር በተለይ የሚሰሯቸው ነገሮች ጠንከር ብለው ሰብሰብ ብለው ይሄን ግንባታ ሀገርን በቃ ስብስብ አድርገው እንደዚህ እንዳናስብ እንዳንጨነቅ ጠብ እንዳይኖርብን ግጭት እንዳይኖርብን የሰላም እጥረት እንዳይኖርብን የልማት እጥረት የምንበላው የምናየው እንዳይጠፋብን መደገፍ የምንችለው በጋራ መቆም ስንችል ነው። ስለዚህ ካውንስል መመስረት አለብን። የጥበብ ካውንስሉ ከራሱ ከጠቢው የሚወጣ ስለሆነ በአመት 2 ጊዜ እየተገናኘ ድጋፍ ያደርጋል። ለምሳሌ በፊት በነበረው ጊዜ እንዳልኩ አንድ የኢትዮጵያ ሙዚቃ አውጣ ብሎ መንግስት የተናገረ ከሆነ አሁን ደግሞ ራሱ ካውንስሉ አይ ስለ ኢትዮጵያ ይሄን መስራት አለብን፣ ለትውልድ ይሄን ማድረግ አለብን የሚያስችል ብሎ የሚል ስትራቴጂክ የሆነ ፕላትፎርም ነው የሚሰጠው ማለት። ይሄንን አሁን ከውይይቱ በኋላ የምክር ቤቱን ደንብ ምን እንደሚይዝ አሁን ሰርተን ጨርሰናል። ሰሞኑን አፕግሬድ አድርገን አስተያየት ሰርተን ወደ ይጸድቃል። ሌላው ትልቁ ነገር ምን እንስራ የሚለው ላይ የመጣው ነገር ይሄ የራሳችን መልስ የሚለው ላይ ይመልሰዋል። ፖሊሲ ነው ሌላ የሌለው እና የጥበብ ፖሊሲ የለንም። የሚገርም ነው። አዎ እና የጥበብ ፖሊሲ የለንም። በጣም ዘግይተናል፣ ግን እየተዘጋጀ ነው። አሁን ጨርሰናል። ረቂቁ ተጽፎ አልቋል። አስተያየትም አንድ መድረክ ላይ ቀርቦ አስተያየት ተደርጎበታል። አሁን ደግሞ ሌሎች መድረኮች ላይ ይቀርባል። ክቡር ጠቅላይ ሚኒስትር ያን ያነሱት እንግዲህ ይሄ አዘጋጁ፣ ፖሊሲ አዘጋጁ፣ ማዕቀፎቹን ስትራቴጂክ የሆነ ምላሽ ነው በአብዛኛው ሰጥተዋል።
ግን ያነሱት ነገር ኃይላችሁን ታውቁታላችሁ የሚለው ቅድም ካልኩ አንፃር ጠቢባኑ የሚያነሱት እሳቸው አድምቀው የተናገሩት ነገር አንደኛ ለምሳሌ መንግስት ጥበብን እንዴት እንደሚያየው ነው ያስቀምጡት። እኛ ጥበብ ሀገር መስሪያ ነው ብለን ነው የምናስበው። ትርክት መገንቢያ ነው ብለን ነው የምናስበው። ሀገር ያለ ጥበብ ይቆማል ብለን አናስብም። ያ ጥበብ በትክክለኞቹ ጠቢባን እጅ ላይ መሆን አለበት። ቅድም ባልኩ አይነት አፍራሽ በሆነ መንገድ የሚሄዱ አሁን ደግሞ ትልቁ ችግሩ መሰለኝ በጣም ትልልቆቹ እውነተኞቹ ጠቢቦች ብዙ ጊዜ አይናገሩም፣ አይወጡም፣ እዚህ ነኝ እዛ ነኝ አይሉም። እነዚህን ነው አስተያየት የሰጡት እሳቸው። ማለት አስተውላችሁ ለጥበብ ተከብራችሁ በጥበብ ኖራችሁ ተከብራችሁ መሄድ ተከብራችሁ ማለፍ እንደ አባቶቻችሁ እንደ ነጋሽ ጥላሁን ሰርታችሁ ለሀገር ሂዱ የሚል አይነት አስተያየት በጣም ጠቃሚ መድረክ ነበር። በጣም እንግዲህ ነባ ብዙ ብናወራ አያልቅም። ያው እንግዲህ የጥበብ ጉዳይ በሀገር ግንባታ ውስጥ ያለውን አስተዋጽኦም በተመለከተ ብዙ ነገሮችን ማንሳት ይቻላል። ክቡር ጠቅላይ ሚኒስትሩም እንዳልከው ያልካቸውን ለጥበብ ቅርብ ናቸው። ብዙ ሀሳቦችንም ሲሰጡ ከዚህ በፊት እንመለከታለን። ይሄ ሀሳብ በዚህ የሚያልቅ ባይሆንም ሌላ ጊዜም ደግሞ ምን አይነት በሙዚቃው፣ በስዕሉ፣ በሌሎች ውስጥ እንዴት አይነት የጥበብ ስራዎች መስራት አለብን ለሀገር ግንባታ የሚለውን ነገር በሌላም ጊዜ ተገናኝተን እንወያያለን። ለዛሬ ግን በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ተመልካቾች፣ በፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራም ነበር ስትከታተሉ የቆያችሁት። የወል እውነት ዛሬ የጥበብ ለሀገር ግንባታ ያለው አስተዋጽኦ ምንድነው የሚለውን ነገር መነሻ አድርጎ ከረዳት ፕሮፌሰር ነብዩ ባዬ ጋር ነበረ ቆይታ ያደረገው። በቆይታችን ከሀገር ከጥበብ ጋር የተገናኙ ብዙ ሀሳቦችን አንስተናል። ስለተከታተላችሁን እናመሰግናለን። በፕሮግራሙ ላይ ሀሳቦች፣ አስተያየቶች ካሉ ብትሰጡን እንወዳለን። ለማንኛውም አብራችሁን ስለቆያችሁ በጣም እናመሰግናለን። እስጢፋኖስ አበራ ነበርኩኝ። የወል እውነት እንደዚሁ ከሌላ እንግዳ ጋር በሚቀጥለው ሳምንት በዚሁ ሰዓት ተመልሶ ይመጣል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ነው።